ፊልም እስከሚወጣበት ቀን ድረስ አያልቅም። ያ ፋይል ፌል አደረገ ሲባል አንደኛ የሚያበሳጭ ነገር ነው፣ የሚያጣላ ነገር ነው። ስሜቱ ግን መጨረሻ ምርቃቱ ላይ ሰው ሲያጨበጭብ ነው የምታውቀው። ራሱ ከበቂ በላይ ነው። ለቃል የሚከፈል መስዋዕትነትን ምንን እሱ ዙሪያ ያተኮረ ነው። ስፖርት ዙሪያ ላይ ያተኮረ ነው። የቦክስ ስፖርት ዙሪያ ላይ ቃሌን ከበቂ በላይ ገልጿል ብዬ አስባለሁ። ቃሌን ፊልም እንግዲህ በአይነቱ ለየት ያለ በኢትዮጵያ እንደ መጀመሪያ የቦክስ ፊልም ሊቆጠር የሚችል ፊልም ነው። በኢትዮጵያ የፊልም ታሪክ ውስጥ ምናልባት ከሱ በፊት ወይ አንድ ወይ ሁለት ትንንሽ የሆነ የቦክስ ሲን ያላቸው ለምሳሌ 400 ፍቅር የቦክስ ፊልም ትንሽ መጨረሻ አካባቢ ላይ ከግሩም ኤርሚያስና አንድ አክተር አብሮ ከሚሰሩበት ውጪ ከዛ በፊት የቦክስ ፊልም ነው አይቻላቅም። ፕሮፌሽናል የሆነ ማለት ነው። ምናልባት ፕሮፌሽናል የሆነ በቂ የሆነ ዝግጅት የተደረገበትና ታሪኩን ቦክስና ቦክሰኛ ላይ ትኩረት ያደረገ የመጀመሪያው ፊልም ነው። የመጀመሪያው የቦክስ ፊልም ነው ልንለው እንችላለን። ቃሌን ማለት ነው። እየሰራው መማርበት እድል ካገኘው ሰው ብደርስለት አይሻል? እፈራለሁ አዳኒ። መደሰት እንፈራለሁ። መነሻ ታሪኩ በዮሐንስ አስፋው በሜን ካራክተራችን በሱ የመጣ ነው። ከዛ በኋላ ግን ዴቨሎፕመንት ውስጥ ወደ 5 ወር 6 ወር አካባቢ ጊዜ ያህል ፈጅቶብናል። ወደ ቦክስ ስቶሪ ማሳደጉን ብዙ ነገሮቹ ላይ ከኢንተረስታችንም አንጻር መስራት ከምንፈልገው ፊልም አንጻር ከፍ እያደረግነው አሁን ያለበት ደረጃ ላይ አድርሰናል። በአጠቃላይ ወደ 3 ዓመት ነው የፈጀው። 3 ዓመት ግን ሲፈጅ ያው 3 ዓመት ሙሉ ፊልም የተሰራ ሳይሆን መጀመሪያ ተቀረጸ፣ ከዛን በነገሮች መካከል የሆነ ነገር ተቋረጠ። ለምሳሌ ፉቴጆች ጠፍቶ ነበር እንዳጋጣሚ ከሃርድ ዲስክ መበላሸት ጋራ ድጋሚ የተቀረጹ ሲኖች ነበሩ። እንዳጠቃላይ ወደ 230 ምናምን የሚሆን ሲን ተቀርጿል በሚገርም ሁኔታ ፊልሙ ላይ ማለት ነው። እና ብዙ ሲን ነው። ለምሳሌ የኛ ሀገር ፊልሞች ቢበዛ 70-80 ሲን ያላቸው እና ይሄኛው ማክሲመም ጥርት ያለ 140 ሲን ያለው ጥቅጥቅ ያለ ፍሬም አለው ማለት ነው። ለምሳሌ አብዛኛው ጊዜ እኛ ሀገር ላይ ነው ውጭ ሀገር ላይ ያለው ልዩነት ምንድነው? ውጭ ሀገር ፊልሞች ሲኖቻቸው ጥቅጥቅ ያለ ናቸው እንጂ አንድ ቦታ 10 ደቂቃ 3 ደቂቃ 4 ደቂቃ እያሳዩ ወይ ደግሞ የአንድ አክተርን ፊት በተደጋጋሚ እያሳዩ አያሰለችውም። እኛም ያን ነገር በተቻለ አቅም ለመጠንቀቅ ሞክረን ነበርና ወደ 140 የሚሆን ፊልሙ ላይ የተካተቱ ጥቅጥቅ ያለ ፉቴጆች ነበሩት። አንደኛ እንደዚህ አይነት ፊልም ብንሰራ የሚል ሀሳብ ይዞ ሲመጣ ዮሐንስ እሱም የመተወን ፍላጎቱ ነበረው። የመጀመሪያው ይሄ ነው እንዳልኩ። ከዛ ደግሞ ወደ ካራክተሩ እንዴት ነው ወደ አክተሩ መውሰድ ሳይሆን ወደ ካራክተሩ ማምጣት ነበር አብዛኛውን ስራ የፈጀብን። ሪሄርስ ላይም እንዳልኩ ቦክሱንም ከመለማመድ ጨምሮ ትወናውንም ሪሄርስ ሲደረግ ሰፊ ጊዜ ተወስዷል። አክቲንግ ኮቾች ቀጥረን ምናምን ካራክተሩን እንዲዋረሱት ሁሉም ተዋንያን ሰፊ ጊዜ ወስደን ሰርተንበታል። ከዛ በተጨማሪ ደግሞ ከስክሪፕቱ ጋር ፊት ያደርጋሉ ያልናቸውን በጣም ብዙ ገጸ ባህሪያት ነው ያሉበት። ፊት ያደርጋሉ ያልናቸውን ሰዎች ተዋንያን ጎበዝ ተዋንያን መርጠን እንዲሳተፉ አድርገናል። ከልጅነት ጀምሮ የምትወደው ስፖርት እንደሆነ ኮች ብርሃን አጫውቶኛል። ብዙ ፈተናዎችን ተጋፍጬበታል። የሴቷ ገጸ ባህሪ ትንሽ ሰፊ ጊዜ ወስዶብናል። የተለያዩ ተዋንያንን ለማግኘት እያገኘን ስናወራ ፊት አላረግ ሲል ምን ሲል እየለወጠን ሀሳብ እያሻሻለን ምን እያለ ሉሊት ገረመውን ስናገኘ ግን እሷም ካራክተሯን ስታነባት በደንብ ቶሎ አግኝታታለች። እኛም ደግሞ ከባህሪም አንጻር ከምንም ትልቁ ጉዳይ ደግሞ የተሰጠን ገጸ ባህሪ መተወን መቻል ምናምን ብቻ ሳይሆን ኮሚትመንትም ሲኖርህ ትልቅ ኳሊቲ አይደለም። ኮሚትድ ሆና ገጸ ባህሪዋ እስክታገኛት ድረስ ለፍታባታለች። አስቸጋሪ ነገሮች የመጀመሪያው ፓርት ይሄ የቦክስ ሲኑን የምንሰራበታል። ለምሳሌ የፋይት ሲኖች ነበሩት። እነሱ ነገሮች የያዝነው ቀን እንዳጋጣሚ ፕሮግራማችን ጋር ክላሽ ያደረገና በውስን ቀን ውስጥ ነው ወደ 5 የሚሆኑ የፋይት ሲኖችን የቀረጽነውና ሰዎቹ ማስተባበር ሪንጉን ኦልሬዲ ከሌላ ቦታ አስነቅለን አምጥተን ነው እዛ አዲስ ቦታ ላይ አስገጥመን ብለን እንትን ያለውና እሱ የመጀመሪያ አልፊ ነው። ሁለተኛ ደግሞ አለ ለምሳሌ እንዴት መሰለ ይሄ የዩኒቨርሲቲ ሲኖች የምን ሲኖች ላይ የነበሩት ነገሮች ትንሽ አልፊ ናቸው። ሰዎች አለ ለምሳሌ አብዛኞቹ ሰዎች አዳዲስ ሰዎች ናቸውና የምናመጣው እሱ። ሌላ ደግሞ የሆነ የዋና ሲን አለው። የወንዝ ሲን ውስጥ በጎፕሮ ነው የቀረጽ ነው። አክተሮቹ ዋና ወንዱ የተወሰነ ይችላል፣ ሴቷ ግን ምንም አይነት የዋና ኤክስፒሪየንስ አልነበራትምና ውስጡ ሆና በጎፕሮ መቀረጽ ነበረባት። እሱ አንዱ አስቸጋሪ ነበርና በተደጋጋሚ የሞከርነው ሲን ነው። ተዋንያን ያልሆኑ ስራቸው ትወና ላይ ያልሆነ ሰዎችን አምጥተን ብዙ እንዲሰሩ አድርገናል። አብረውን ለምሳሌ
እንዳልኩ ማስቸገር ባይሆንም ግን ደግሞ ያለሙያቸው የገቡበት ሲሆን ትንሽ ይፈትናቸዋል አይደለ? በጣም የተባበሩን እንዳልኩ የኦሜድላ ስፖርት ክለብ በጣም ተባብረውናል እና ኮማንደር ሽመልስ በጣም አሪፍ አድርጎ ሰርቶልናል። ግን ደግሞ ማሸቱ ምኑ ትንሽ እሳት ፈሽቷል። አሪፍ ነበረ ግን የተሰራው ነገር ፊልሙ ላይም ተሳትፎ አሰልጣኝ ሆኖ የቦክስ አሰልጣኝ ሆኖ ነው የተሳተፈው። ከጀርባም ደግሞ ከቀረጻ በስተጀርባም ደግሞ አብረውን ሲሰሩ የነበሩ ተዋንያንን ቦክስ ማለማመዱን ምኑን የያዘልን እሱ ነበረ። ዋናው ታርጌታችን የነበረው ስራው ውጤታማ እንዲሆን ማድረግ ነበረ። እንደ ፊልም ለምሳሌ እኛ ሀገር ፊልሞች ብዙ ጊዜ 15 ቀን 20 ቀን ነው የሚቀረጡት። ይሄ ፊልም ወደ 35 ቀን የተቀረጸው። እንግዲህ 35 ቀን ሙሉ ስንቀርጽ ከፍተኛ የሆነ ልፋት ነበረው ማለት ነው። ሁለተኛ ደግሞ ብዙ የሆኑ የሁማን ሪሶርስ የሚፈልገን ፊልም ነው። በ3 ሰው በ4 ሰው የሚሰራ ፊልም አልነበረም። በጣም ብዙ ሰዎችን ማሰባሰብና ማዘጋጀት ይፈልጋል። ፕላስ ደግሞ አክተሮቹ አብዛኛዎቹ በሞዴሊንግ ህይወት ላይ የነበሩ በሌላ የስራ ዘርፍ ላይ የነበሩ ናቸው። ሴቷ አክተር ለምሳሌ ከዚህ በፊት ብዙ የፊልም ኤክስፒሪየንስ ያላት ናት ሉሊት ገረመው። ከነሱ ውጭ ግን ሌሎቹ ፕሮፌሽናል ሞዴሎችና ሞዴሎች ሆኑ ናቸው። እነሱን ወደ አክቲንግ አምጥተን ከዛን ደግሞ ፊልሙን እነሱ ደግሞ ወደ ካራክተሩ እንዲላመዱት ማድረጉ ብቻ አሁን እዚህ ጋር አውርተን ማንጨርሰው ረጅም የሆነ እና አልፊ የሆነ ፕሮሰስ ነበረው። አባቴ ረፍት በኋላ በጣም ከባድ ጊዜ ነበር ያሳለፍኩት። ሰው ስለ ቃሉ ምን ያህል ታማኝ ነው? ውሳኔያችንስ የት ድረስ ያስጉዘናል? እሱ እንደጀመረ ይጨርስ። ያን ያህል ከባድ ጉዳይ አይደለም። አንተን ካስደሰተ ምን አባቱ ለኔም ደስታዬ ነው። ደህና ነሽ? ግን አገባም የገጠሙን ችግሮች ሃርድ ዲስክ ፌል ማድረግ ምናምን እንደዚህ አይነት ድጋሚ የቀረጽናቸው ሲኖች አሉ። ወደ ብዙ ሲኖች ቀርጸናል። ድጋሚ የቀረጽናቸው ሲኖች አሉ። ተዋንያኑን በዛውም ማመስገን እፈልጋለሁ። የሰሩትን ሲን እንደ አዲስ ተመልሶ መስራት ምናምን በጣም ይከብዳል፣ ያሰለቻል። ከሆነ ጊዜ በኋላ ስለሆነ የጠፋው እንደዚህ አይነት አጋጣሚዎች ነበሩ። ስቶሪውም ላይ የተወሰኑ ማስተካከያዎች አደረግን። መድገም ማንችላቸው ሲኖች ነበሩ አሁን ፊልሙ ላይም የጎደሉ። መድገም ምንችላቸውን ደግሞ በደንብ አክተሮቻችንን እንደ አዲስ ጠርተን ደገም ነው። አንድ ቀን ቀረጻ ስትወጣ ማክሲመም ከ30 ሺህ እስከ 40 ሺህ የሚሆን ብር ነው በጀት ለዚህ ፊልም የተያዘው። የአንድ ቀን ወጪ ነው እና ያ ፊልም ደግሞ በአንድ ቀን የተቀረጸ አይደለም፣ ብዙ ቀናቶች የተቀረጸ ነገር ግን ሰብሰብ ተብሎ አንድ ላይ የተቀመጠ ፋይል ነው የጠፋውና ያ ፋይል ፌል አደረገ ሲባል አንደኛ የሚያበሳጭ ነገር ነው፣ የሚያቀያይ የሚያጣላ ነገር ነው። ጀስት ግን ያን ነገር ማድረጉ ምንም ትርጉም የለውም ወይ ደግሞ ፊልሙን ያስጨርሰው። በተቻለ አቅም የፕሮዳክሽኑም ባለቤት ጆሴፍ ቦንጎም ጊዜ ወስዶ ፕሮዲሰሩም ዳይሬክተሩም ጊዜ ወስዶ ድጋሜ በቃ መሽወት አለበት ወደሚባለው ተገባና ድጋሜ ተሽወተ። ያው ድጋሜ ሲቀረጽ እንደመጀመሪያው ላይሆን ይችላል ታውቃለህ፣ ግን ቢሆንም በቃ ምንም አማራጭ አልነበረም። ስለዚህ ተመልሶ ድጋሜ ያንን ፓርቶች የቀረጽንበት ሁኔታ ነው ያለው። ከሲኖቹ በጣም አስቸጋሪው የቦክሶቹ ሲኖች ነው። አንደኛ አክሽን ነገሮች ስለሆኑ 4-5 ካሜራዎች ናቸው ያሉት። በ4-5 ካሜራ አንድ ዳይሬክተር ሆኖ መቆጣጠሩ ምኑ ትንሽ ከበድ ይል ነበረ። ከልምድም አንጻር ደግሞ አክሽን ሲኖችን መቅረጽ ብዙ ልምድ ይፈልጋል። እነሱ ነገሮች ከበድ ያሉ ነበሩ ፊልሙ ላይ፣ ግን ደግሞ አሳድጎናል በተወሰነ መልኩ። ኢንጂነራሊ አሁን ለምሳሌ ያው ቃሌ ሙቪን ስንሰራ አሁን ክሬዲቴን ወረዳ ዳይሬክተር እንጂ የምንሰራው በጣም ብዙ ስራ ነው። በአጠቃላይ ለምሳሌ እኛ ያለንበት መኖሪያ ቦታችንና እንደ አጋጣሚ ፕሮዳክሽኑን የምንቀርጽበት ቦታ በጣም የተራራቀ ነው። እኛ ለምሳሌ ሰፈራችን እንደምታየው እዚህ ቦሌ ቡልቡላ ነው። የቀረጻ ቦታችን ደግሞ እስከ እንጦጦ ምናገር አካባቢ እየሄድን ነበር በዛት የምንቀርጸውና የመጀመሪያ ፓርት አክተሮችን መሰብሰብ፣ የካሜራ ክሮችን መሰብሰብ፣ ምግብ ማዘጋጀት፣ ለፊልሙ ግብአት የሚሆኑ የማቴሪያሎችን ማሰባሰብ፣ እነዚህ ስራዎች በዋናነት የኔ ስራዎች ነበሩና አንዳንድ ጊዜ ሌሊት ነው የምነሳው። ሌሊት 10 ሰዓት ተነስቼ በዙር እንግዲህ ቀረጻውን ቀርጸን ጨርሰን ማታ በመንጋበት ሰዓት ከሌሊቱ 8 ሰዓት 9 ሰዓት የሚሆንበት አጋጣሚ አለ። አንዳንዴ ደግሞ መኪና እየተነዳ የሚነጋበትና በቃ ነግቶ ወደ ቀጣዩ ቀን ቀረጻ የምንሄድበት አጋጣሚ ሁላ ያለበት ሁኔታ ነበረ እና በሀስል ውስጥ የተሰራ ፊልም ነው እውነት ለመናገር ከሆነ። ቃሌን ፊልም በመስራት ሂደት ውስጥ ብዙ ፈተናዎች ገጥመውናል። በራሳችን የተፈጠሩም የበጀት እጥረትም ሌሎችም ፈተናዎች ይገጥሙናል። እንደ ኢንዱስትሪ ደግሞ ብዙ የሚይዙን ነገሮች አሉ። አንደኛ የሙያ ማጠር እንዳለ ሆኖ የብቃት ማጠር እንዳለ ሆኖ በእኛ በኩል ብቃቱን በደንብ አለመቻል የተወሰኑ እንደዚህ አይነት እንከኖች እንዳለ ሆኖ ከዛ ውጪ ደግሞ ኢንዱስትሪውም ሊያሳድጋቸው የሚገባ ሊደግፋቸው የሚገባ ፊልም ኢንዱስትሪው ላይ ተጽዕኖ ተፈጥሮ መሰራት የሚገባባቸው ብዙ ዘርፎች አሉ። የምናስተውለው አክቲንጉ ላይ ወይ ዳይሬክቲንጉ ላይ ፊት ለፊት ያሉት ላይ ነውና ከጀርባ በጣም ብዙ መሰራት ያለባቸው ብዙ ዘርፎች አሉ ፊልሞች ውስጥ።
አንደኛ የቦክስ ስፖርት ላይ ያተኮረ ፊልም መሆኑ ለየት ያደርገዋል። ቆንጆ ፊልም ነው በጣም የፍቅር ስቶሪዎች አሉት፣ የቤተሰብ ስቶሪዎች አሉት። ሁሉም ሰው ሊወደው የሚችል አይነት ስቶሪ ነው። ከትልቅ እስከ ሕፃን ድረስ ቢያዩት ሊወዱት የሚችሉት አይነት ስቶሪ፣ ኢንስፓየር ሊያደርግ የሚችል ወድቆ መነሳትን እንትን የሚል የሚያቀነቅን ቆንጆ ስቶሪ ነው። ጥንካሬያችን በፈተናችን ልክ ላይሆን ይችላል። እጣ ፈንታችን ከኛ ፍቃድ ይወጣል። ከስራ ወደ ስራ የተሻለ ነገር እየሰራን ለመምጣት ምናምን ሞክረናል። አሁን ኦልሞስት ከ2010 ጀምሮ የመጀመሪያ ፊልማችን የወጣው 2010 ላይ ነው። ከ2010 ጀምሮ እስካሁን ድረስ ወደ 6-7 ፊልሞች ላይ ተሳትፎ አድርገናል። ከአንዱ ፊልም የተሻለ እያደረግን ለመምጣት ነው የሞከርነው። ከሞላ ጎደል ተሳክቶልናል። እንደ ፕላናችን ግባችንን መተናል ብዬ አምናለሁ። የአቤል ካራክተር ደስ ይለኛል። የፊልሙ ሰፖርቲቭ ካስት ነው። በመራዊ ነው የተተወነው። መራዊ ይባላል ተዋናዩ። በጣም አሪፍ አድርጎ ነው የተወነው። ብዙ እንዴት በደንብ ተውኖታል፣ ሰርቶበታል። ከጀርባም አናሊሲሱን ሰርቶ ተዘጋጅቶ ሰፊ ሰዓት ሰጥቶ ተዘጋጅቶበት ነው የሚመጣ የነበረውና እንደ ካራክተርም ካራክተሩ ደስ ይላል። እሱ ደግሞ ሲተውነው የበለጠ አሳምሮ ነው የተወነውና ደስ ይላል። እኔ በተውነው ብዬ መመኘው አይነት ነው። ሙቪ ላይ ኦልሬዲ ራሱ አክተሩ የሚያሳዝን አይነት ካራክተር ነው። ምናልባት ገጸ ባህሪም ብዙ ሰዎች ሲያዩት ለምሳሌ መጀመሪያ አካባቢ ላይ የማትወዱ አይነት ሰው ነው። ከዛን ቀስ በቀስ እየሄደ ስቶሪ እየቀጠለ ሲሄድ ልክ ፊልሙ ምርቃት ቀለታ ያንን ፊሊንግ አይቼዋለሁ። እኔ ራሱ የኔ ፊሊንግ ብቻ ይመስለኝ ነበረ። በኋላ ላይ ለካ የህዝቡ ፊሊንግ ነው። መጀመሪያ አካባቢ ላይ አክተሩን አይወዱትም ነበረ። በኋላ ላይ ደግሞ ልክ አክተሩ የሚደርስበትን ጫና የሚገባበት ውጥንቅጥ ሲያዩ ሰዎች ወደሱ ለማዘን ይሄዳሉና የሱ ያሳዝነኝ ነበረ። የሉሊት ገጸ ባህሪም አሪፍ የሚባል አይነት ገጸ ባህሪ ነው። የመራዊ ደግሞ ይባል አለ አቤል ነው እንደዛ ገጸ ባህሪ ላይ የሱም ያሳዝን ነው። ዩቲዩብ ላይ ቢያንስ በትንሹ 5-6 ሚሊዮን ይታያል በአንድ ዓመት ውስጥ ፊልም። በሚገርም አብዛኞቹ ፊልሞች በተለይ የተወደዱ ፊልሞች ከሆኑ ከ4 ሚሊዮን በላይ ናቸው። ይሄን ያህል ተመልካች ካለው ለምንድን ነው ትኩረት የማይደረግበት እና ለምን ወደ ገንዘብ መቀየር አይቻልም? ህዝቡ ይተባበራል፣ ፊልም ያያል። ስንት አማራጭ እያለው የአማርኛን ፊልም ልይ ብሎ የሚያይ ተመልካች ያለበት ሀገር ላይ ቆንጆ የአማርኛ ፊልም ካላቀረብክለት ትርጉም የለውም። ቆንጆ የአማርኛ ፊልም ለማቅረብ ደግሞ ከበጀት ጨምሮ እስከ ትብብር ድረስ ትልልቅ ቢሮዎች፣ ትልልቅ ድርጅቶች፣ ሎኬሽኖች፣ መንግስት ራሱ በብዙ መልኩ ሊተባበረን ይገባል ብዬ አምናለሁ። እንደኔ ፊልም እስከሚወጣበት ቀን ድረስ አያልቅም ማለት የመጨረሻ ቀን ድረስ ነገ ነው የሚመረቀው ተብሎ ራሱ እርግጠኛ መሆን ያቅታል። በቃ ኤክስፖርቱ ምኑ አይተህ አጣርተህ ምናምን ራሱ ልክ ወጥቶ ሲኒማ ላይ ገባ ስትባል ነው አለቀ የምትለው እንጂ አያልቅም። ፊልም በጣም አድካሚ ነው፣ ጉልበት ይጠይቃል፣ በጣም ብዙ ጉልበት ይጠይቃል። ኤዲቲንግ ላይም ሰፊ ጊዜ ፈጅቶብናል። ዓመት ከ6 ወር ወደ 2 ዓመት አካባቢ ጊዜ ፈጅቶብናል። ያ ማለት ቀን በቀን ኤዲት እናደርጋለን ምናምን አይደለም። መሀል ላይ የሚወሰዱ ጋፖች ይኖራሉ። እንዳልኩ የጠፉ ሲኖች ሲኖሩ ደክመን የቀረጽናቸው አሉ። እነሱን ኮንቲኒቲ ማስተካከል ይጠበቅብናል። ብዙ ነገሮች ኢሹዎች ይኖራሉና እነሱን ታግሶ ጥግ ድረስ ማድረሱ ብዙ ትዕግስትህን የሚፈትን ነገር አለ። ስሜቱ ግን መጨረሻ ምርቃቱ ላይ ሰው ሲያጨበጭብ ነው የምታውቀው። ቃሌን በቦክስና በፍቅር ህይወት ዙሪያ ያተኮረ ቆንጆ ፊልም ሰርተን ጨርሰናል። በሁሉም ሲኒማ ቤቶች እየታየ ይገኛል። መታችሁ ብታዩልን ደስታችን ነው።